ዛሬ ይዘንላችሁ የቀረብነው ቪዲዮ በተለይ ለተጓዦች፣ ለስራ ጉዳይ ሆቴል ለሚያድሩና በኤርቢኤንቢ አማካኝነት ቤቶችን ለሚከራዩ ሰዎች እጅግ አስፈላጊ ነው። ብዙዎቻችን ሆቴል ስንገባ የምናስበው ስለ አልጋው ምቾት፣ ስለ ክፍሉ ውበት ወይም ደግሞ ስለ እይታው ብቻ ነው። ነገር ግን ከነዚህ ሁሉ በበለጠ ሊያሳስበን የሚገባው ስለ ደህንነታችንና ፕራይቬሲያችን ነው። በዚህ ዝርዝር ቆይታችን በሆቴል ውስጥ ሊያጋጥሙ የሚችሉ ስውር አደጋዎችን፣ ድብቅ ካሜራዎችን እንዴት በቀላሉ መለየት እንደምንችልና ማንም የማይነግራችሁን ነገር ልታደርጓቸው የሚገቡ የጥንቃቄ እርምጃዎችን ደረጃ በደረጃ እናያለን። ይህ መረጃ ፍርሃት እንዲያደርባችሁ ሳይሆን በሄዳችሁበት ቦታ ሁሉ በራስ መተማመን እንዲኖራችሁና ራሳችሁን እንድትጠብቁ ታስቦ የተዘጋጀ ነው። ክፍላችሁን ከመረከባችሁ በፊት መደረግ ያለባቸው ቅድመ ምርመራዎች። ደህንነት የሚጀምረው ክፍል ውስጥ ከገቡ በኋላ ሳይሆን ገና ሪሴፕሽን ላይ ያሉ። ክፍሉን ሲረከቡ ቁልፉን በከፍተኛ ድምፅ እንዲናገሩ አይፈቀድም። እንዲሁም ወደ ክፍሉ ሲገቡ በሩ ወዲያውኑ ከመዝጋቱ በፊት በሩ ክፍት ሆኖ እንዲቆይ በማድረግ ወይም ደግሞ በሻንጣው በመደገፍ ውስጥ ያለውን ሁኔታ በጥልቀት ይመልከቱ። አንድ ትልቅ ስህተት ብዙ ሰዎች የሚሰሩት ሻንጣቸውን ወዲያው አንድ አልጋ ላይ ማስቀመጥ ነው። ይህ በፍጹም አያድርጉ። መጀመሪያ ሻንጣውን በመታጠቢያ ወይም ባዝሩም ውስጥ ወይም ደረቅ መሬት ላይ አስቀምጡ። ምክንያቱም የአልጋ ቁርጫዎች ካሉ ወዲያው ወደ ሻንጣው እንዳይገቡ ለመከላከል ነው። በመቀጠል የአልጋውን አንሶላ ገልጠው በፍራሹ ጥርሶች ውስጥ ወይም ደግሞ ጥቁር ነጥቦች አሊያም የደም ምልክቶች መኖራቸውን ያረጋግጡ። ይህ ቀላል የሚመስል እርምጃ በከባድ የጤናና የንጽህና ችግር ያድናቸዋል። አሁን ወደ ዋናውና ብዙዎቻችሁ ወደሚያሳስበው ነጥብ እንለፍ። ድብቅ ካሜራዎች። በአሁኑ ጊዜ ቴክኖሎጂ እየረቀቀ በመምጣቱ ካሜራዎች በማንኛውም ዕቃዎች ሊደበቁ ይችላሉ። መጀመሪያ ትኩረት መስጠት ያለባችሁ ባልተለመደ ቦታ የተቀመጡ ዕቃዎችን ነው። ለምሳሌ የአልጋው ፊት ለፊት የተሰቀለ ሰዓት፣ ሶኬት ወይም ደግሞ የጭስ መመርመሪያ ወይም ስሞክ ዲቴክተር ነው። መፈለጊያ ዘዴዎቹ ምንድን ናቸው? የመጀመሪያው የመስታወት ምርመራ ወይም ዘ ፊንገር ኔል ቴስት ነው። በመታጠቢያ ቤት ወይም በመኝታ ቤት ውስጥ ያሉ መስታወቶች ቱ ዌይ ሚረር መሆናቸውን ያረጋግጡ። ጣቶን መስታወቱ ላይ ያስጠጉ። በጣቶና በመስታወቱ ውስጥ ባለው ነጸብራቅ መካከል ክፍተት ካለ መስታወቱ እውነተኛ ነው። ነገር ግን ጣቶና ነጸብራቁ በቀጥታ ከተነካኩ ያ መስታወት ከኋላ ሰው የሚያይበት ወይም ደግሞ ካሜራ የተደበቀበት ሊሆን ስለሚችል ከፍተኛ ጥንቃቄ ያድርጉ። ሁለተኛው የብርሃን ነጸብራቅ ፍተሻ ነው። ክፍሉን መብራት በሙሉ ያጥፉና ስልኩን በመጠቀም ፍላሽ ላይት አብሩና ሁሉንም ዕቃዎች በተለይ ቀዳዳ ያላቸውን ብርሃኑ ላይ ያሳርፉ። የካሜራ ሌንስ ብርጭቆ ስለሆነ ብርሃን ሲያርፍበት ሰማያዊ ወይም ደግሞ ሐምራዊ ነጸብራቅ ይሰጣል። ሶስተኛው የኤሌክትሮኒክ ፍተሻ ነው። ፒንግ የተባለውን ወይም ደግሞ መሰል መተግበሪያዎች ስልኮ ላይ በመጫን የሆቴሉን ዋይፋይ የሚጠቀሙ ሌሎች መሳሪያዎችን ዝርዝር ማየት ይችላሉ። እዚያ ዝርዝር ውስጥ አይፒ ካሜራ የሚል ስም ካዩ ክፍሉ ውስጥ ካሜራ መኖሩን ያረጋግጣል። የበሩ ደህንነትና የውስጥ ጥበቃ። የሆቴል በሮች የኤሌክትሮኒክስ ቁልፍ ስላላቸው ብዙዎቻችን አስተማማኝ እንደሆኑ እናስባለን። ነገር ግን የሆቴል ሰራተኞች ማስተር ኪ ያላቸው፣ በተጨማሪ ጠላፊዎች በቀላሉ ሊከፍቷቸውም ይችላሉ። ስለዚህ የግል ደህንነቱን ለማረጋገጥ እነዚህ ዘዴዎች ይጠቀሙ። የመጀመሪያው የመስታወት ወይም ደግሞ የጽዋ ዘዴ ወይም ዘማግኔተር ይባላል። ወደ መኝታ ከመሄዱ በፊት በበሩ እጀታ ላይ የሴራሚክ ጽዋ ወይም ብርጭቆ ያስቀምጡ። በሩ ከውጪ ሲከፈት ብርጭቆ መሬት ላይ ወድቆ በመሰበር ከፍተኛ ድምፅ ስለሚፈጥር ወዲያውኑ እንዲነቁ ያደርጋቸዋል። ሁለተኛው ተንቀሳቃሽ መቆለፊያዎች ነው። ለጉዞ ተብሎ የሚሰሩ ትናንሽ መቆለፊያዎችን ይግዙ። እነዚህ መሳሪያዎች ከውስጥ በኩል የሚገጠሙ ሲሆኑ የሆቴል ሰራተኞች በቁልፉ ቢሞክሩ እንኳን በሩ እንዳይከፈት ያደርጋል። ሶስተኛው ደግሞ የበሩ ቀዳዳ መሸፈን። በበሩ ላይ ያለው ቀዳዳ በሁለቱም በኩል የሚያሳይ ወይም ደግሞ ሪቨርስ ፒፕ ሆል ሊሆን ይችላል። ስለዚህ ሁልጊዜ በወረቀት ወይም ደግሞ በቲሹ መሸፈኑን አይርሱ። የዲጂታል ደህንነትና ስውር የመረጃ ስርቆት። በሆቴል ውስጥ ያለው ግላዊነት በአካል ብቻ ሳይሆን በዲጂታልም ሊጣስ ይችላል። የሆቴል ዋይፋይ ወይም ደግሞ ፐብሊክ ዋይፋይ መጠቀም እጅግ አደገኛ ነገር ነው። ጠላፊዎች የእርስዎን የባንክ መረጃ፣ የኢሜል፣ የይለፍ ቃልና ሌሎች የግል መረጃዎችን በቀላሉ ሊሰርቋችሁ ይችላሉ። ስለዚህ ቨርቹዋል ፕራይቬት ኔትወርክ ወይም ቪፒኤን ሁልጊዜ ዋይፋይ ከመጠቀሙ በፊት ቪፒኤን ማብራቱን ያረጋግጡ። ይህ መረጃው ተመስጦ ወይም ደግሞ ኢንክሪፕትድ እንዲያልፈው ያደርጋችኋል። ሁለተኛው የዩኤስቢ ቻርጂንግ ነው። ግድግዳ ላይ ባሉ የዩኤስቢ ቀዳዳዎች ስልኮን በፍጹም ቻርጅ አያድርጉ። ይህ ጁስ ጃኪንግ ለተባለ የመረጃ ስርቆት ያጋልጣል። ሁልጊዜ የራስዎን ፕላግ ወይም ደግሞ አዳፕተር በመጠቀም በሶኬት ብቻ እንዲሞሉ ይመከራል። እስካሁን እንግዲህ ያየናቸው ነጥቦች በሙሉ የእርስዎን ደህንነት ለማረጋገጥ ወሳኝ ናቸው። ሆቴል ሲገቡ እነዚህ ምርመራዎች ለማድረግ ቢበዛ 10 ደቂቃ የሚፈጅባችሁ ነው። ነገር ግን እነዚህ 10 ደቂቃዎች ከከባድ አደጋ ሊታደጓችሁ ይችላሉ።
ሁልጊዜ ያስታውሱ፣ ግላዊነት ወይም ደግሞ ደህንነት ማስከበር የእርስዎ ብቻ መብት ነው። ይህ የ5 ደቂቃ ዝርዝር መረጃ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶ በማካፈል ወይም ደግሞ ሼር በማድረግ ራሳችሁን እንዲጠብቁ አግዟቸው። አስተያየት ካላችሁ ወይም ደግሞ ሌላ ልንጨምረው የሚገባ ነጥብ ካለን በኮመንት መስጫው ላይ ጻፉልን። በሚቀጥለው ሳምንት በሌላ አስገራሚ መረጃ እስከምንገናኝ ሰላም ቆዩ።